ስለዚህ ፎቶ ሳሳይሽ ነው አንቺ የሷ መምት ዝም ይልሽ አይደለም? አሁን አባታል ያልካለ ነበር እንዴ? ይኸውልሽ ለምን ትጫወታለህ? ቁጭ ብለህ በስነ ስርዓቱ አውራ። መርማሪ ጋዜጠኛው እንደሰን ይባላል። ሰሙኛላችሁ? በእናትህ ነው። ይኸውልሽ አልወጣም። ስለዚህ ልጅ በደንብ እንድትነግሩኝ ይፈልጋል። እያንዳንዳችሁም ቢሆን ስልካችሁን እፈልጋለሁ። ሰሚኛለሽ? ምን ማለት ነው? እኔ ከአንቺ ጋር መደራደር ቀሽም አይነሱ አይደለም። ሰሚኛለሽ? ቀጥታ ወደ ህግ እንድትሄጂ ነው የምፈልገው። ሰላም ጤና ይስጥልኝ ውድ የደቦል ሚዲያ ቤተሰቦች እንዴት ናችሁ? እኔ ወንደሰን ነኝ። ዛሬ እንግዲህ አንድ ወንድማችን ቤት እንገኛለን። እንድታግዙኝ እንድትረዱኝ ይፈልጋለሁ ብሎን እሱ ቤት እንገኛለን። ምንድን ነው የሚለውን ነገር ከወንድማችን አንደበት የምናዳምጥ ይሆናል። ወደ ጉዳዩ ከመሄዳችን በፊት ግን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አዲስ ቤተሰብ እንድትሆኑ ስንል በአክብሮት እንጠይቃለን። ሸር ላይክ በማድረግ ደግሞ ቪዲዮ ላልተዳረሱት ቤተሰቦቻችን አድርሱ። ሀሳብ አስተያየት ጥቆማ ካላችሁ ደግሞ ኮሜንት ሴክሽን ላይ በመግባት ሀሳብ አስተያየታችሁን ማስቀመጥ ትችላላችሁ። እንግዲህ ከፕራይቬሲ ከደህንነት አንጻር ስማቸው ባይጠቀስ ብላችሁ የነገራችሁን መረጃዎች ደግሞ ጠቃሚ ሆኖ ስላገኘ ነው ስማቸው እንዳይጠቀስ በማድረግ የምንተባበር ይሆናል ማለት ነው። እንግዲህ ጉዳዩ ምንድን ነው የሚለውን ነገር ከወንድማችን አንደበት የምናዳምጥ ይሆናል። መልካም ጊዜ ይሆንላችሁ። ሰላም ወንድሜ፣ እንዴት ነው? ሰላም፣ እንዴት ነው ወንድሜ? እግዚአብሔር ይመስገን። ያው በእርግጥ ለእኔ ትንሽ ነገሮችን ነግረኸኛል፣ ትንሽም ቢሆን ማለት ነው። እና ምንድን ነው ጉዳዩ? ምንድን ነው እንድናግዝህ እንድንረዳ የፈለግከው ነገር? መጀመሪያ በጣም ነው ማመሰግን። አንተን ብዙ መፍትሄዎች ሳጣ ነው ወደ አንተ መፍትሄ ፈለጋ ነው አንተ ጋር የደወልኩት። ብዙ ነገሮች ሞክሬ ያልሳካ ብሎኝ ነው አንተ ጋር የደወልኩት እና መፍትሄ ትሰጠኛለህ በሚል ተስፋ ነው። መፍትሄ እንደማላጣ ደግሞ ተስፋ አደርጋለሁ። እና ነገሩ እንዴት መሰለክ፣ የተደራጁ አሉ ቴሌግራም ላይ ተደራጅተው ያው ምንም በለው ጀንጅነውኝ የፍቅር ጥያቄ ብዙ ነገሮች አቅርበውልኝ እኔም ያው ታውቋለህ ወንድ ልጅ ስትሆን አይድረስ ነው ያው የሴት ልጅ ነገርን ታውቋለህ። ብዙ ነገሮችን ካየህ ወደ ሌላ ነገር ነው የምትገባው። ፎቶ ላከች ምናምን ራሷን ላከች ተገላልጻ ምናምን ላከችልኝ። ታውቋለህ ወንድ ልጅ ስትሆን ትፈተናለህ። ተፈተንኩ። እኔም ብዙ ነገሮችን አሳልፌ ሰጧት። ያው ፍቅርን በለው ፍቅር ያዘኝም በለው ተደራጅ ነገር ግን እነሱ ተደራጅተው እቅድ አላቸው ምናምን ነገር እቅድ አላቸው። ገባህ? እና እኔ በዛ ሰዓት ምንም ማውቀው ታሪክ የለም። ሀያ አለችኝ። እሷ ነች ቀድማ ሀያ ያለችኝ። እኔ አላቃትም። እኔ ቀድሜ ብዬ ቢሆን እኮ ችግር አላቃትም። ሀያ አለችኝ። አዋራችኝ። በእውነት እምልህ ደግሞ ምንም በቃ እውነተኛ አፍቃሪ ነው የምትመስለው። ፍቅር ይዞኛል ካንተ ምናምን ፎቶቿን ትልክልኛለች። በቃ ብዙ ሪሌሽንሺፕ ጀመርን። ብዙ ግንኙነት ፈጠርን። ገባ? እና በቃ ነገሮች ወደ ፍቅር እየተቀየሩ ሄዱ። ያው ባላቃትም ገባ በቃ የምትልከው የሚያሳምን ነገሮችን ነው የምትልክልኝ። ከዛ አንድ ጊዜ በቃ እንገናኝ ምናምን አለችኝ። ወሰነች። እኔ ሁላ ቀድሜ እንገናኝ አላልኳትም። ቀድማ እንገናኝ አለች። እሺ ብዬ ሀገር ሰላም ብዬ ሄድኩልህ። ስሄድ ቁጭ ብለን ከጠጣን ከተጫወትን ምናምን በኋላ ከየት መጡ ሳልል ወንዶች ለካ እሷ አቅዳበታለች። ወንዶች አስከትላ ነው የመጣችው። ገባ አይደለ እምልህ? ወንዶች ከየት መጡ ሳልል መጥተው ያዙኝ። ከዚህ ዞኝ ሄዱ። ያለኝን ንብረት የለም ምን የለም ተደራጅተው ሙሉ ባዶ አድርገው ለቀቁ። ሳየው ስልኳን ብሎክ ነው። ምን ብደውል አይነሳም። በቃ ምን መሰለህ ደግሞ ስልኬ ንብረት መጥፋቱ እኮ አይደለም። በጣም የሚያሳዝን ነገር እንደው እንዴት ብዬ እንደምነግርህ በጣም በቃ ሳይኮሎጂ አይምሮዬ ላይ የተጫወቱት ነው። በጣም ብዙ በቃ ቀድሜ ስለ ንብረት የሚነገርኩ ያን እንዴት ብዬ ልንገርህ በጣም አይምሮዬ ታመጣ ይገባኛል። ከባድ ሊሆን ይችላል፣ ግን ነገ ስትመጣ ደግሞ ብዙ ነገሮችን ስራዎችን እንሰራለን። ታውቃለህ እዚህም በጣም የራሱ ብዙ ነገሮችን ስለምሰራ ምንም ሳትፈራ እናንተን የጠሩትን በዚህ ነው። በጣም አይምሮዬ ተነክቷል። አሁን ላይ ምን እንደማደርጉልህ አላውቅም። በምን እንደምሞክሩልህ አላውቅም። እና ምን ይፈጠራል ከዛ በኋላ በጣም በቃ እኔ እንዴት እንደምነግርህ ሁላ ግራ እየገባኝ በጣም ቃላት እየጠፋኝ እና በቃ ወንዶች መጡ። ሴቶቹ የት እንደሄዱ አላውቅም። ከዛ በኋላ ወንዶች ይዘው ሄዱ።
በቃ እንዴት ልንገርህ መድፈር እንኳን ቢባል እኮ ወንድ ልጅ ሴት ልጅ ነው የሚደፍሩ አይደለም ወንዱ እንዴት ወንድ ነው ጥቃት ያደረሱብኝ እያልኩ ነው ያሉት የመድፈር ወንዱ እሷን አምነህ በሄድክበት እነሱ እሷን አምነህ በሄድክበት ገባ እዚህ ጋር ተፈጸመ እያልኩ ያሉት ነገር ወንዱ ነው ሴትን አይደለም የሚለው ወንዱ ሆኖ ይደፈር በእርግጥ በጣም ከባድ ነገር ነው በጣም በቃ ምንም አልቻልኩም አይምሮዬ በቃ መቆጣት ከዛ በኋላ እብድ እንደ እብድ እያደረገኝ ምን እንደማደርግ ነገር በእርግጥ በጣም ከባድ ነው በቃ እንዴት ምን ላድርግ ጸበል እንኳን ልሄድ ነው ጸበል በቃ ስለዚህ ሸንጤን ይወጣል እንዴት እንደምቋቋም አቅቶኛል መቋቋም አቅቶኛል መውጣት መግባት አቅቶኛል ሰው እንደሚያውቅልኝ በጣም ከባድ ነገር ቢሆን ግን አንተ ጠንካራ ነው ባይፈጠር ቆንጆ ነበር ግን እንግዲህ ያው ይሄን ነገሮች ቀድመን መከላከል አልቻልክም ምክንያቱም እነሱ ጋር ልትዝናና ነው አንተ በሄድክበት ይሄ ነገር ምን በማላውቀው እኔን በፍቅር ገብታብኝ ወንድ ልጅ ልባል መቼም ትረዷል ትጓጓል አይደል ሴት ልጅ ታውቃለህ በቃ ምንም እኔ ከዛ በኋላ ምን እንደተፈጠረ ይዞኝ ሄዱ አደነዘዙኝ ምን እንዳደረጉ በቃ ከዛ በኋላ ምን እንደተፈጠረ አላውቅም እያልኩ ነው ያለሁት ሄድኩ ከዛ ከጠጣን ከተጫወትን ከበላን በኋላ እኔ ጠርጥሬ ነበርኩ በነገራችን ላይ ጠርጥሬ ነበር እንዴት እንደዚህ ወደኩልህ ፈረድኩልህ ስትለኝ ቴሌግራም ላይ ነው ያዋራችኝ ነግሬያለሁ አይደል ራሷ ቀድማ አዋርታኝ ነው ጠርጥሬ ነበር ወደኩልህ ለማታውቀውን ሰው ሞትኩልህ ፈረድኩልህ ስትለኝ ጠርጥሬ ነበር ግን በቃ እኔ ገባህ ሴት ልጅ ነች ምንም አታረገኝም በሚለው ነው መቼስ ሴት ልጅ ታነስታ አትመታኝ ወይ የሆነ ነገር አታረገኝ ግን እሷ አቅዳበት ተዘጋጅታበት ገባ ይከፍሏታል መሰለኝ ለሷ ገባ ስለዚህ ይሄ ነገር ነው አሁን ማለት የመጀመሪያ ግንኙነታችሁ ነው ከሷ ጋር አዎ በቃ መጀመሪያ ነው አይቻት አላውቅም በስልክ አዋራች ምን እንደተፈጠረ አላውቅም በቃ እኔ አይምሮዬን አሁን ላይ ምን ውስጥ እንዳለው አላውቅም ተረጋጋ ያው እንዴት ከባድ እንደሆነ ይገባኛል ወንድ ልጅ ነው መቼስ ትረዳኛለህ ብዬ ነገርኩ ተረድቻችን ስለሆነ ነው የነገርኩ እንዴት ህዝብ ፊት ወጣለሁ ይሄን ጉድ ተሸክመ ይገባኛል በጣም ከባድ ነገር እንደሆነ እንደ ወንድም ብቻ ሳይሆን እንደ ሰውኛ ብቻ ምን አይነት ስሜት ሊሰማህ እንደሚችል እረዳለሁ ግን አንተ ደግሞ ጠንካራ ነው መሆን ያለብህ ምክንያቱም ወደፊት እንዴት ብዬ ልጠንክረው ግራ ገባኝ እንዴ ሰው እኮ ወንድ ሴትን ቢደፍርሽ ችግር የለም መንገድ ላይ ወጥተህ ስትወሮ ሼም አይዘም ምንም በቃ ወንድ ደፈረ ይባል እንዴት ወንድን እኔ አስቦት ያው በእርግጥ እኛም ነው ማለት ኖርማል እያደረግነው የመጣነ እንዳልኩ ነው ምን እንደዚህ ሆነ ሲባል ምንም እንደነግጥበት ነገሮች አልመጣሉ ነገሮችን ቀለል ማድረጋችንን ቀጥለናል ሱሱም ነው እና እረዳሃለሁ አሁን ያለህበት ሁኔታ እንዴት ነው ምንድነው የሚሰማ ነገር አለ ወይ በቃ እኔ ላብድ ምን ቀረኝ ምን ልበልክ በቃ ወጥቼ አቅለኝ ስቻለሁ አሁን እንደዚህ ቁጭ ብዬ ሳዋረክ ጤነኛ ይመስላል አይደል ጥሩ ይመስላል ያለውም በቃ የለውም አያስተኛ እንቅልፍ ሁላ መተኛ ታቅቶ በእውነት ነው እንቅልፍ አልተኛ በቃ ቁጭ ብዬ ነው ማድረው ቁጭ ብዬ ነው የሚነገው ማታ ቁጭ እንዳልኩ ጧት ይነጋል ምን እንደማረግ ግራ ገብቶኛል ምን መፍትሄ እንደሆነ ግራ ገባኝ ማለት የሄዳችሁበት ማን ይሄን ደግሞ ማንን ሰው ብለህ ታማክራለህ እሱስ ልክ ነው ያው ከባድ ጉዳይ የሆነ ከጓደኛ ጋር ወጥተህ ተነጋግረህ የምትፈታው ችግር ቢሆን እኮ ችግር ማንን ታዋራለህ ማን እንዲህ ብለህ ትጠይቃለህ በጣም ከባድ ነው ያው ይገባኛል እንዳልኩ ያው በእንትኖች ላይ ስትሆን ሳልረዳ ቀርቼ አይደለም ትንሽ ከባድ የሚያደርጋቸው ነገሮች አሉ በአንተ ቦታ ስትሆን ነው ደግሞ እያንዳንዱ ስሜት የሚገባ ወጣትነቴ ሰርቼ የምበላበት እድሜ ላይ እንደዚህ አይዞህ ነገር ስራ ቦታው ላይ ሄጄ መስራት አቃተኝ በቃ መውጣት መግባት አቃተኝ ከቤት የሆነ ሰው የሚባላ ነው የሚመስለው ከበር ከፍቼ መውጣት ከበደ አይዞህ እንደም ያው በተቻለ መጠን ይሄን ነገር የሚስተካከልበትን መንገድ እኛ እንፈጥራለን
ምንም ችግር የለውም። እኔም እሱን ብዬ ነው ከማንም እናንተ ትሻላላችሁ ብዬ ነው የጠሯችሁ። እስቲ መፍትሄውን ይሄ ነው የምትለው መፍትሄውን ንገረኝና። ጥሩ ያው እንዳልኩ መፍትሄዎቹ አይጠፉም። ብቻዬን አይደለሁም ከስራ ባልደረቦች ጋር በመሆን በጣም ብዙ መፍትሄዎችን ይዘን እንመጣለን። ግን ከዛ በፊት መረጃዎችን መሰብሰብ ስላለብን ነው። እና የወሰዱን ቦታ ታስታውሰዋለህ? ከአሁን በፊት የምታውቀው ቦታ ላይ ነው ወይ የተዝናናችሁት? አላውቀውም፣ ቦታውን አላውቀውም። ማን የመረጥ? አንተ ነህ? እሷ አቅደውበት ነው ሰራዬ ብለው አቅደውበት ይሄን ቦታና ይሄ ቦታና ያ ሲመስለኝ እኔ የዛ መጠጥ ቤቱ ላይ የወሰዱኝ መጠጥ ቤት አንድ ላይ ተቀነባብሮ የተሰራ መጠጥ ቤት ለዚህ ዓላማ ያውሉታል። ገባህ አይደለም? አቅደውበት ተዘጋጅተውበት ነው። ብዙ ሆነው ነው መጥቶ ኳላ የያዙ። ደንዝዣለሁ፣ ራሴን ስቻለሁ። ምን እንደተፈጠረ አላውቅም። ከዛ በኋላ ምን ታረጓለህ? እስቲ ምን ትፈጥራለህ? አቅም የለም። እዛ ጋር ሴቶቹም የነሱ ናቸው፣ ወንዶቹም አንድ ላይ ተቀላቅሎ ማን አለኝ ማን ሙ ብለህ ትጮኻለህ። አንድ ላይ ሁሉም አንድ ላይ ነው እዛ ቤት ያለው። ምን ማድረግ? ስለዚህ ምንም የምታውቀው ቦታውን አታስታውሰው? ቦታውን አላውቀውም። ምንም አውቀው ታሪክ የለም። በቃ እንዴት እንዳደነዝዙኝ ከሰውነት አስወጡኝ ነው ማለት። ምን እንዳረጉኝ አላውቅም። በቃ ይሄ ነው በቃ ያለው ነገር። በቃ በጣም ይገርማል። በቃ እኔ እንጃ። አይዞህ ወንድሜ። እስኪ አሁንስ በምን ሁኔታ ላይ ነው የምትገኘው? ከቤተሰብ ጋር ነህ? ይሄን ጉዳይስ ያማከርከው ሰው አለ? ማንን ብለህ ምን ብለህ ትናገራለህ? እናንተን የጠሩት ለዚህ እኮ ማንን ምን ብዬ ልናገር? ምን ብዬ እንዲህ ብዬ እንዴት ብለህ ትናገራለህ? ሴት ልጅ ሆነ ተደፈርኩ ብለህ ወተህ ብትናገርሽ፣ ወንድ ሆነ ምን ብለህ ወተህ ትናገራለህ? ያው ይገባኛል። በጣም ከባድ ሁኔታ ላይ እንዳለ ቀደመም ብያለሁኝ። እና ምናልባት ማማክረው ሰው ጠፋ፣ ማዋረው ሰው ጠፋ። ምን ብዬ ምን ብለህ ይሄን ትናገራለህ? ገባህ? ጀብዱ እንደሰራ ሰው ምን ይጄ ልናገር? ለማን ምን ብዬ ልናገር? እውነት ነው፣ ያው ከባድ ነው። ምክንያቱም እንደምታስበው ቀላል አይደለም። ማህበረሰቡ ላይ የሚፈጥረው ጫና አለ። እሱን ሳልረዳ ቀርቼ አይደለም። ግን አንዳንዴ ደግሞ ምን መሰለህ ይህን የምትለው ሰው መፍትሄ ያመጣል ብለህ አንዳንዴ ወንድምን ስትቀርበው ምንም ነገር ቢሆን የማትደብቃቸው ነገሮች ሊኖሩ ይችላሉ። ግን አንዳንዴ ደግሞ እንደዚህ አይነት ሰዎች ደብዛቸው እንዲጠፋ የምናደርግበት ምክንያቶች ይፈጠራሉ። ምክንያቱም በግንፈልተኝነት ሂደህ ሰውየውን ካልደበደብኩ ካልክ ደብዛቸው የማይጠፋበት ምክንያት አይኖርም። ስለዚህ ወደኛ መምጣት በጣም ትክክል ነው ብዬ ነው የማምነው። ምክንያቱም በደንብ የራሳችን የሆነ ክትትል አድርገን የራሳችን የሆነ መፍትሄ ስለምንሰጥ ማለት ነው። እና ከዛ በተጨማሪ ምንድነው ልጠይቅ የፈለኩት ከሷ ጋር ስትገናኝ ሌሎች አብሯት የመጡ ሴቶች አሉ ወይ? ወይስ ምን መሰለክ አሁን እሷ ብቻዋን ብታገኘኝም ከኋላ የሚሰልሉ ብዙ አሉ። ገባ? ብዙ ወንዶችም አሉ። ሴት ብቻ አይደለም ወንዶችም ብዙ አሉ። እኔ አልገባኝም። ገባ? እነሱ ተደራጅተውበት ቤታቸውን አዘጋጅተው ሁሉ ነገር አዘጋጅተው ነው የጠሩኝ ማለት ገባ? ይሄ ነው ነገሩ። እንደዚህ በቃ ምንም እኔ ያለችኝ እና እንገናኝ ነው ያለች። እና እንገናኝ ማታ እንደውም ምን እንዳለችኝ ወክ እናርግ ነበር ያለች። ወክ እናርግ ብላ ነው የጠራች። እኔ ሀገር ሰላም ብዬ ሄድኩ። አንድ ሁለት እንበል ሻይ ቡና እንበል ብላ ይዛኝ ገባች። ያው አንተም አልጠረጠርም። ምን ብለህ ትጠረጠራለህ? ሰላምና ወክ እናርግ ብላ ያው የመጀመሪያ ነው ብዬ ስላሰብኩኝ ደግሞ መጀመሪያ ወክ አለችህ ደግሞ ትንሽ በቃ አሁን እሷ ገባ ወኩን ማስወጫ ከቤት እንደወጣ እንዳገኛት ያረገችበት ሰበብ አይደል? ገባ ወክ ካረግን በኋላ ሻይ ቡና እንበል ቁጭ ብለን ገባን ቁጭ አለ። ከየት እንደመጡ አላውቅም። ትንሽ ጠጣን፣ አንድ ሁለት አለ። ትንሽ አይምሮዬ ትንሽ ሞቅ እያለው ሲመጣ እሷ ታውቃለች፣ በሆነ ቋንቋቸው ጠራቻቸው። ከየት እንደመጡ አላውቅም፣ ይዘውኝ ሄዱ። ከዛ በኋላ ራሴን አላውቅም ምን እንደተፈጠረ። ከዛ በኋላ ምን እንደሆነ እኔ እንጃ። ይሄ ነው ጠዋት ስነሳ በጣም በቃ አይምሮዬን ስቼ ራሴን አሞኝ ምናምን የተነሱ። ከዛ በኋላ የት ነው የተገኘው? ማለት እዛው የነበርክበት አውጥተው ጥለውኝ ነው። የት ማለት? መንደር ላይ ሰው ነው ቀስቅሶ ያነሳኝ። ጎዳና ላይ አውጥተው ወርውረው ነው የሄዱት። ምን እንደተፈጠረ አላውቅም። በቃ
ሰው መጥቶ ውሃ ደፍቶብኝ ያነሱ። እንደው ሞተ ሬሳ ብለው ሲጮሁ ነበር። ምን ሆነክ ነው እስኪ ምንድነው? ምን ሆነክ ነው? በቃ ሬሳ ሆኛለሁ። አስክሬን ምን እንዳረጉኝ አላውቅም። ስነሳ ይህ ወገቤ ምናምን ሙሉ በሽተኛ ሆኛለሁ። ሰው ነው አንስቶ መረጃው ላይ የለኝም። ስልኬ የለ ምን የለ መታወቂያ የለ። አውጥተው የት እንዳረጉት አላውቅም። ገባ ትንሽ እንደ ሰው ትንሽ ካደረሰኝ በኋላ የመጣሁባት መንገድ ትንሽ ትዝ ትለኛለች። እንገናኝ ስትለኝ ወክና አድርግ ያለችኝ ቦታ ትንሽ ትዝ ይለኛል። በሱ አስበው እንግዲህ ከዛ እዚህ ድረስ ቤቴ እንደዛ እየታመምኩ ቤቴ ድረስ መጡ። ጎዳና አውጥተው ጥሎ ሰው ታዝናለህ አይደል? የሆነ ነገር ታደርጋለህ። ቢያንስ የሆነ የታክሲ ትተውለታል አይደል? በቃ የለውም በሽተኛ ወገቤ ታሟል። ምን እንደተፈጠረ እግዚአብሔር ይወቀው። መድኃኒዓለም ከዚህ በኋላ ምን ልል የምችለው ግራ ገባኝ እኮ በቃ አይምሮዬን ሳትኩ። አሁንም በቃ እንዴት ሆኜ እንደምወራ በቃ አላውቅም። ያው ወንድ ልጅ ስትሆን ደግሞ በጣም በዚህ መንገድ ስትፈተን እኮ ከባድ እንደሆነ አውቃለሁ። ግን ቢሆንም አንተ ጠንካራ ነህ። አትሊስት ሌሎቹ ሰዎች እንዳይጎዱ የምታደርገውን ጥረት ያሳያል። አሁንስ ምንድን ነው የሚሰማ? ህመም አለው ወይ? ሐኪም ቤት ሄደሃል? ምንድን ነው ያደረግከው? እንዴት ብዬ ሐኪም ቤት ልሂድ? በቃ በሽተኛ ሆኛለሁ። እቤት ራሴን ላስታመ ብዬ ቁጭ ብያለሁ። የለም ያስታውከኛል። ወገቤ የለም በቃ መቆም አልችልም። ቁጭ ስል ተደግፌ ነው የምቀመጠው። በቃ ቁጭ ስል አሁን እንደው አንተ ትንሽ ረጋ ካልኩ በኋላ መጣክ እንጂ የዛን ሰሞን ብታይ በቃ የለውም እንዲህ እርብትብት በቃ ቄጠማ ሆኜ ነው። አስቡ ምንም በሌለበት ቤት ውስጥ ሚስት የለኝ ልጅ የለኝ ብቻዬን ባለሁበት ቤት ውስጥ ተነስቼ ምግብ እንኳን ማብሰል አቃተኝ። ምን ላድርግ? የሰራሁትን ነው እሱን ነው በቃ ወር ሙሉ እየቆጠብኩ የበሉት ምግብ እንኳን ማብሰል አቃተኝ። ዋው በቃ ቄጠማው ምን እንዳረጉኝ መድኃኒዓለም ያውቀው። ምን እንደፈጠሩብኝ አላውቅም። አይዞህ እስኪ ማለት ብቻህን ነው የምትኖረው ወይስ? ብቻዬን ነው የምኖረው። ሚስት ምን ልጅ ቢኖረኝማ ምን እንደዚህ ከወጠጤ ጋር ምን እንትን አስባለኝ። እስኪ ቤተሰቦችስ የት ነው ያሉት? የሉም ከኔ ጋር የሚኖር የለም። ብቻዬን ነው የምኖረው። በቃ ወንደላጤ ነኝ። የወንደላጤ ነው ደግሞ ታውቀዋለህ። ተሯሩጠ የሆነ ነገር ካልያዝክ ገባህ አይደለም? ተሯሩጠ የሆነች ነገር ማብሰል እንኳን ሰው አያብስልልም። ራስህ ነው የምታበስለው። የለም በቃ ወገቤ ታመመ። አልጋ ላይ ሳምንት ቆየሁ። የሚደውል የለ ስልኬን ይዘውታል። ምን ላድርግ? መጥቶ የሚጠይቅ የለ ቤቴን አያውቁትም። ዘመድ የለ ምን የለ ብቻዬን ባዶ ቤት ውስጥ በጣም ከባድ ነው። ያው እስኪ በተቻለ መጠን ሆስፒታል የምትሄድበትን አማራጮች እኛ እናዘጋጃለን። ብቻህን አይደለም ከስራ ባልደረቦቼ ጋር በመሆን መፍትሄ የምንሰጠው ይሆናል። እሱ ምንም ሀሳብ እንዲገባ አልፈልግም። በእርግጥ ብቻህን ሄደህ ስራም ስለሌለ ይህን ነገር ላለማድረግ ብለህ ከሆነ ያው ከባድ ነው፣ እረዳለሁ። በወንደላጤነት ስትሆን ከእጅ ወደ አፍ የሆነ ኑሮ ሊሆን ይችላል። ለሕክምና ራሱ የሚጠይቁት ነገር ከባድ ሊሆን ስለሚችል እኔም ከስራ ባልደረቦቼ ጋር በመሆን ሄደህ የምትታይበት መንገድ ይፈጠራል። ከዛ በኋላ ደግሞ ጸበልም ገብተህ ራስህም ማዳመጥ አለብህ። ያው ሳይኮሎጂካሊ ትጎዳለህ፣ እረዳለሁ እሱንም። ምክንያቱም አልተለመደም ብዙ ጊዜ ኢትዮጵያ ውስጥ እና አሁን ግን በጣም ቀላል ተደርጎ እየተወራ ያለ ጉዳይ ነው። በጣም ይሄ የውጭ ተጽዕኖ እየመጣ አገራችን ላይ በጣም የተለየ ነገር ነው እየተደረገ ያለውና ይሄ ነገር ባይፈጠር ደስ ይለኝ ነበር። ግን እንግዲህ አንዴ ከሆነ ደግሞ ምንድነው መፍትሄው ላይ መስራት የተሻለ ነው። አንተ ራስህን አጣጥፈህ ቤት ውስጥ መቀመጥህ ጥቅም የለውም። ምክንያቱም ከባድ ቢሆንም ግን ጠንካራ መሆን አለብህ። ያው በቃ ነገሮቹ ባይፈጠሩ መልካም ነበር። ከተፈጠረ ደግሞ ጠንካራ ሆነህ ወደፊት መቀጠል አለብህ። እነዚህን ወንጀለኞች ደግሞ በጋራ ሆነን ማቃጠል፣ ማግኘት፣ መጋፈጥ አለብን ብዬ ስለማምን ነው። እና አይዞህ በርታ፣ እኛ ካጠገብህ ነን።
ምንም ነገር እንድታስብ ስለማልፈልግ ነው። አሁን የቴሌግራም ስልክህን ወስደውታል አይደል? ስለዚህ ሴሙን ታስገባውና ምናልባት የምንወስዳቸው መረጃዎች ካሉ አውቋሉ ያን የሄድንበትን አቅጣጫ አውቋሉ ያልክበትን መንገዶች በሙሉ እሱን ለማሳየት ፈቃደኛ ከሆንክ ደስ ይለናል። እሱን እጠቁማቸዋለሁ። መንገዱን ቤቷን ዋና ቤቷን ባላቃትም የገባንበትን መንገዱን አውቋል። እስከተገናኘንበት ቦታ ድረስ አውቋል። ያው እሱን ካወቅኩት ምን መፈለግ ነው እዛ ሰፈር ገባህ አይደል? እንዲህ የሚገቡበት ቤት ሰው እየጠያየቅን እንደምንም ብለን ማግኘት አለብን ያን ቦታ። እሺ እንግዲህ አይዞ አንተም መደገፍ ነው። ብዙም እንትን አለልም ስላልከኝ ብዙ እግዚአብሔር ይስጣችሁ። ማዋዩ አጥቼ ብቻዬን ቁጭ ብዬ ባለሁበት ባዶ ቤት ውስጥ እንደው እግዚአብሔር እድሜና ጤና ይስጣችሁ። አሜን አሜን። ሌላ ምን እላለሁ? እግዚአብሔር ይድረስላችሁ እንደደረሳችሁ። አሜን ወንድሜ፣ አንተም ተረጋጋ። እኛም አጠገብን ያለ ነው። ትንሽ ወገቤን እያመመኝ ስለሆነ ስላልከኝ ያለውን መረጃ ደግሞ ቁጭ ብለን በደንብ የምትሰጠን ይሆናል። ስለሰጠን መረጃ በጣም አመሰግናለሁ። በጣም እግዚአብሔር ይባርካችሁ፣ እድሜና ጤና ይስጣችሁ። አሜን ወንድሜ። እንግዲህ ውድ ተመልካቾቻችን ወንድማችን የሰጠን መረጃ ይሄን ይመስላል። እንግዲህ የሰጠንን መረጃ ደግሞ በማጠናከር ከስራ ባልደረቦች ጋር በመሆን ወደፊት ሂደን እውነታውን የምናጋልጥ ይሆናል። እንዲህ አይነት ተግባር የሚሰሩ ሰዎች ደግሞ ከወንጀላቸው መቆጠብ አለባቸው ብዬ ስለማምን ሄደን ደግሞ ዋጋቸውን የምንሰጣቸው ይሆናል። አብሮነታቸው የለየን። መልካም ጊዜ። ውድ ተመልካቾቻችን ወንድማችን የሰጠን መረጃ አለ። ያን መረጃ በመያዝ እንግዲህ ክትትል አድርገናል። በጣም ብዙ ክትትሎችን አድርገናል እኛ። ያው በእርግጥ በጣም ከባድ ነበረ። ልጆቹን ለማግኘት ትንሽ አስቸጋሪ ነበረ። ምክንያቱም ሰዎቹ ስራቸውን የሚሰሩት በጣም በተጠና መንገድ ነው። ራሳቸው ወዳጅ መስለው አፍቃሪ መስለው ነው ይሄ ልጅ እንግዲህ ማለት ያውም ደግሞ ይሄ ወንድ ልጅ ወስደሽ ማስደፈር ማለት ደግሞ በጣም ከኛ ባህልም ውጭ የሆነ ነገር ነውና ልጆቹን ተከታትለናቸዋል። መውጫ መግቢያቸውን አጣርተን እንግዲህ መግቢያቸው አካባቢ ነው የምንገኘው፣ እዛው ሰፈር ውስጥ ማለት ነው። እንግዲህ ገብተን ደግሞ የራሳችንን የሆነ መረጃዎች አጠናክረን ከስራ ባልደረቦቻችን ጋር ማድረግ ያለብንን ነገር ከማድረግ አንቆጠብም። ስለዚህ አብሮነታቸው የለየን። ተከተሉኝ እንሂድ። እንግዲህ ነገ ደረስን ነው። ሰላም እንዴት ነሽ? ሰላም ነው። ከወጣቶች ፕሮግራም ለሴቶች የሚል ፕሮግራም አለን እና ያን ፕሮግራም ለመስራት ነበር እናንተ ጋር የተገኘ ነው። ፈቃደኛ ሆናችሁ ካስገባችሁን ደስ ይለናል። ወጣት ሆኖ ሴቶችን የሚያበረታታ ሚዲያ ነው እና ገብተን እናንተ ብቻ አይደላችሁም፣ ራንደምሊ ሰዎቹም እንግዲህ ወደ እነሱ ብትሄዱ ሞር አሪፍ ነው ብሎ ስለጠቆመ ነው። እኛ ከዚህ በፊት እንዲህ አይነት ነገር አልሰማንም። ልክ ነሽ። የሚዲያ ነገር ነው። አሁን እኛ የያዝነው ሚዲያ ነው። እኔ ብቻ አይደለሁም። አንደኛ ነገር ቀጠሮ የሚባል ነገር አለ እሱ ልክ ነሽ እኮ። አሁን ምናልባት እናንተ እቅዳችሁን አስተካክላችሁ መጣችሁ፣ እኛ አልተዘጋጀንም ይሆናል ምናልባት። እሱ ልክ ነሽ። ያው እንዳልኩሽ ራንደምሊ እንጠይቃለን ፈቃደኛ ከሆኑ። በዛ ላይ ደግሞ ያው እንደ ወጣት እኛም ተጠቃሚ ስለምንሆን እኛ ብቻ አይደለንም ሽልማትም ፍቃድ ገባኝ። ግን ተጠቃሚኛ ስለ 5 ደቂቃ ነው ያን ያክል የምንጨርሰው አይነት ጊዜ ያው ስለ ህይወት ነው የምናወራው። እንዳልኩሽ የወጣት አይነት ጨዋታ ስለሆነ ስፔሻሊ በሴቶች ዙሪያ እኔ ብቻ አይደለሁም፣ የስራ ባልደረቦች ብዙ ናቸው፣ ፎሎወሮችም ስላሉ ችግር የለውም። ግን ካሜራው አስፈላጊ ነው። አዎ ላንተ ነግረንህ እኮ አንተ ማለት
ትችላለህ። ልክ ነሽ። ግን አገር ውስጥም አገር ውጭም ያሉ ቤተሰቦች አሉ። እነሱ ቤተሰቦች ናቸው እንግዲህ እያዩ ማን አሸናፊ ነው አሸናፊ አይደለም የሚለው ሽልማትም በዛ ላይ ስላለው ለዛ ነው እኛ ፈቃደኛ ሆነሽ እኛም ተጠቃሚ ስለሆነ ብታስገብኝ አልኩሽ። እሺ አይ ባስገባችሁ ደስ ይለኝ ነበር እና ውስጥ ታማ እህቴ ተኝታለች። ያው እንዲሁም እንደዚህ አጋጣሚ መረበሽ ሲባል ቢቀር አይ ብዙም የምንቆየው ነገር አይደለም እንዳልኩሽ። ያው እድለኛው ናችሁ ደግሞ ካሸነፋችሁ ሲስተር የምትጠገንበትን ገንዘብ ያው እኛ ተጠቃሚ ስለሆነ እንዲማማሩበት ከታሪካችሁ ይማራሉ ብላችሁ አስባችሁ አንድ እሱ ሁለት ደግሞ ተጠቃሚ እኛ ስለሆነን ሌሎችም ከእናንተ ታሪክ ይማራሉ። ያው ሴቶች ጠንካራ ናቸው በሚለው ማለት ነው። ስለዚህ ለዛ ነው። ማለት እንዴት ነው? እሺ ረዥም ሰዓት ማትቆዩ ከሆነ አይ ብዙ አንቆይም። 10-15 በእውነት ሐኪም ቤት ክትትል አለብን እና ይዣት ሊሄድ ነው። ጥሩ እንደዛ ከሆነ አንድ ላይ ወጣን። እኛም መኪና ስለያዝን በዚህ እንሸኛለን ፈቃደኛ ከሆናችሁ። እሺ ማለት ባይወጣልኝም እሺ እናመሰግናለን። እሺ ፈቃደኛ ሆነሽ በቤትሽ ስላስገባሽን በጣም በእኔም በቤተሰቦችም ስም በጣም አመሰግናለሁ። እሺ ያው እንዳልኩሽ ከወጣቶች ስፔሻሊ ደግሞ ለሴቶች ከሚል የዩቲዩብ ቻናል የመጣ ነው እና እንዳልኩሽ እኔ ብቻ አይደለሁም ብዙ ፎሎወሮች አሉ ከሀገር ውስጥም ከሀገር ውጭም እና እነሱ ናቸው አወዳድረው የሚሸልሙት። ያው ሽልማቱን ደግሞ እናንተ አንቀበልም ካላችሁ እኛ ተጠቃሚ የምንሆንበት አማራጮች ይፈጠራሉ። አንቀበልም ስልክ ለእኛ ያን ገንዘብ ተቀበልንም አልተቀበልንም ህይወታችን ላይ የሚፈጥረው ልዩነት የለም። ግን ካሸነፍን ያን ገንዘብ ተቀብለን ራሳቸውን ላልቻሉ ጎዳና ላይ ላሉ ሰዎች እርዳታ እናደርግበታለን እንጂ አንቀበልም ስልክ ለራሳችን አንወስደውም ለማለት ያህል ነው። እንደዛ ከሆነ ለመልካም ተግባር ማዋል ቆንጆ ነው ብዬ አስባለሁ። እሺ እኔ ወንደሰን እባላለሁ። እስኪ ስለ ትውውቅሽ ማለት ራስሽን አስተዋውቂ። እኔ ስለ እናት እባላለሁ። ያው ተወልጄ ያደግኩት እዚህ ነው አዲስ አበባ። የማርኬቲንግ ተማሪ ነኝ። ከትምህርት ጎን ለጎን ደግሞ እህቴ ካልኩልሽ ጋር ማለት ነው ጓደኛዬ ናት። በጣም ስለምወዳት ነው እህቴ ያልኩ። አብረን ነው የምንሰራው። የራሳችንን ሱቅ አለን ልብስ ቤት እና እናመጣለን፣ እናከፋፍላለን፣ እንሸጣለን እና በዛ ነው እየተዳዳርን ያለ ነው። እሷም በማርኬቲንግ በንግድ ዙሪያ ነው ትምህርቷ፣ እኔም እንደዛው። ያው ሁለታችንም አንድ ላይ ሆነን ተጣምረን አሪፍ ቆንጆ ስራ እየሰራን ያለነው። ስለዚህ እዚህ የምትኖሩት እሷ ጋር ነው ማለት ነው? ይሄን ቤት ተከራይተን ነው እየኖርን ያለነው። ማለት የራሳችን ቤት አይደለም፣ ተከራይተን ነው ያለነው። አንድ ላይ አጋጭተን እየከፈልን አብረን አለን። አይ በጣም ደስ ይላል። እሺ ሰላም፣ እንዴት ነሽ? ሰላም ነው? ተቀመጭ። ልክ ነሽ፣ ግን ትንሽ ደቂቃ አሉኝ። እንዴት ነሽ? ማን ናቸው? ምንድን ናቸው? ያው ልክ ነሽ ስላልነበርሽ ነው። ስለ እናትን አውርተናት ስለነበረ ነው። እኔ ወንደሰን እባላለሁ። ከወጣቶች ስፔሻሊ ደግሞ ከሴቶች ፕሮግራም የዩቲዩብ ቻናል የመጣ ነው እና እኮ ያው ከኛ ጋር ምን ያገናኛል? ያው ደግሞ እኔ አሞኛል ሐኪም ቤት ልንሄድ ነበረ። እየነገረችኝ ነበር እና ትንሽ ደቂቃ ነው ያው ተጠቃሚም እኛ ስለሆነ ለዛ ነው እኮ ሌላ ቀን መሆን አይችልም። እኔ አሁን አይ ነው ትንሽ ብዙ ደቂቃ ለዛ ነው ድጋሚ ከምንቀጥራቸው እነሱንም ከምናስላል ግን አሞኛል። እሺ ራስ ከማስታወቅ እንጀምርና እስኪ ራስሽን አስታውቂ። ስሜ ሊዲያ ይባላል። ያው ማርኬቲንግ ነው። አብረን ነው የምንሰራው ከእህቴ ጋር። በጣም ደስ ይላል። እስኪ ያው በዚህ እናንተ አሁን ያላችሁበት ሁኔታ ወጣቶች ናችሁ፣ ደስ የሚል ቤትን ያላችሁት የእናት ኪራይም ቢሆን እና ይሄን እንኳን አፎርድ አድርጎ መኖሩ ብቻ ጠንካራ ሴት ያስብላልና እንዴት ነው ይሄን ነገር ልታመጡት የቻላችሁት? ምን አይነት ጥንካሬ ቢኖራችሁን ለሌሎች ሴቶቻችን ተሞክሮ እንዲሆን ማለት ነው?
እንዳልኩ ነው። ይሄ ጥንካሬ ማለት ትልቅ ጥንካሬ የሚፈልግ አይነት ነገር አይደለም። የራሳችን ቤት ቢሆን ምናልባት ሊያስብል ይችላል። እንደ ማንኛውም ኢትዮጵያዊ ተከራይተን ነው እየኖርን ያለነው። በዛ ላይ ለብቻ ብቻ ተከራይተን አይደለም፣ አንድ ላይ ነው ተከራይተን እየኖርን ያለነው። ያው ወደፊት ዛሬ ጠንክረን ሰርተን ወደፊት ያልፍልናል፣ ከዚህ የተሻለ ቤት እንገዛለን የሚል ተስፋ አለን እንጂ አሁን ላይ ያለንበት ቦታ እንኳን ይሄን ያህል እንትን ብለን አጋን የምናወራ አይነት አይደለም። እንማራለን፣ ሌላው ቢቀር የራሳችንን የትምህርት ቤት እንከፍላለን፣ የቤት ኪራይ እንከፍላለን። ቀለብና በቃ ራሳችን በራሳችን እያስተዳደርን ነው እንጂ የተለየ ትልቅ የምንለው ነገር ህይወታችን ላይ የለም። ግን ያው ዞሮ ዞሮ ይህም ጥንካሬ ነው፣ ራስን በራስ ማስተዳደር። ያው ከቤተሰብ ጥገኝነት መውጣት እንደዛ ነው ብዬ አስባለሁ። ምን ታስባለች? ያው እንዳለችው ነው እና ያው ራሳችንን ችለን እየኖረን ነው። ያው አብረን ሰው ለሁለት ሰው ደግሞ ምንም የሚከብድ ነገር የለም። ያው ይሄንን የሚገናን አይደለም። ግን ያው ዞሮ ዞሮ እሷ እንዳለችው ራሳችን መቻልን ሰው ላይ ሸክም አለመሆናችንም አንድ ነገር ነው። ያው የተለየ ነገር የለውም ማለት እኛ ጋር ዛሬ አጋጣሚ እንደን ስለመጣች ነው የሚል ከኛ የተሻለ እንትን ያላቸው የተሻለ ኑሮ ደረጃ የሚኖሩ በእኛ እጅ ያሉ አሉ። እኛ ጋር አጋጣሚ ሆኖ ስለመጣች ነው እንጂ ሌላ የተለየ ነገር የለም። በእርግጥ ልክ ነሽ። ከዚህ የተሻለ ሊሆን ይችላል፣ ግን ደግሞ ከኛ በታች ያሉትን ስናይ ደግሞ እኛ አሪፍ ደረጃ ላይ መሆናችን የምናውቅበት በዚህ መንገድ ብዬ ስለማስብ ነው። ብዙ ሰው ለሴቶች የሚሰጣቸው አመለካከት በጣም ዝቅ ያለ ነው። ማለት ሴት ልጅ ብቻዋን ሰርቨር ማድረግ አትችልም፣ ሴት ልጅ ራሷን ችላ ቤት ተከራይታ እንደምትኖር ምናምን ለአእምሯቸው መናገር አይፈልጉም። ያን ለዛ ተምሳሌት ናቸው ብዬ ስለማምን እንደዛ ያልኳችሁ እና ደግሞ ለወጣቶችስ ምን ትመክራላችሁ? ማለት አሁን ያለውን ወጣቶች ታውቃላችሁ፣ እና ምንድን ነው ለእነሱ ትመክሯቸው? ያው ማለት እንዴት ነው ቤተሰብ ላይ ጥገኛ ላለመሆን ጠንክሮ መስራት፣ ራስን በራስ ለማስተዳደር መጣር እንዳልከው ነው። አሁን ላይ ያለው ወጣት ሰርቶ ከመኖር ይልቅ ጥገኛ ሆኖ መኖርን የሚመርጥ ነው። እና እኛ ደግሞ ለእነዚህ ሰዎች ተምሳሌት ምሳሌ መሆን እንችላለን። ሴት ልጆች ነን፣ እንደ አንዳንድ ሰው ሀብታም አግብተን መኖር እንችላለን። በቤተሰብ ላይ ጥገኛ መሆን እንችላለን። በባል ወደፊትም ቢሆን በባል እንተዳደራለን ብለን አሁን በቤተሰብ እየተዳደርን መኖር እንችላለን። ግን ደግሞ ምንድነው በቃ ራሳችን በራሳችን ማስተዳደር የምንፈልግ ሰዎች ነን። በራሳችን መቆም፣ ከኛም አልፈን ቤተሰብ መርዳት፣ ከቤተሰብም አልፈን ተርፈን ለሌላ አቅመ ደካማ ለሆኑ ሰዎች እርዳታ ማድረግ ግን ጭምር የምንፈልግ ሰዎች ነን እና እዚህ ጋር የምናቆም ነገር የለንም። ስለክ ነገ ላይ እኛ እያደግን በሄድን ቁጥር ሙሉ ነገራችን እያደገ ነው የሚሄደው። ወደፊት እንዲሁ አንድ ላይ ተጣምረን እየሰራን እንዳለ ሁላ ወደፊትም የተለያዩ ድርጅቶችን ከፍተን ትልቅ ደረጃ ደርሰን አንድ ላይ ሆነን የምንሰራበት እቅድ ነው ያለን እና ምንድነው ያው ከመስራት ብዙ ይገኛል ለማለት ያህል ያልኩት። በጣም ቆንጆ። እስኪ ሊዲያ የምትይው ካለ ወጣቶች በምን ሁኔታ ላይ አሁን ያለበት ሁኔታ በጣም በሱስ የተጠቁ በጣም ብዙ ሰዎች አሉና ያ ነገር ከምን ሊመጣ ይችላል ብለሽ ታስቢያለሽ? ሱስ የሚመጣው ያው ከብዙ ጫናዎች ሊሆን ይችላል። ከቤተሰብ ችግር፣ ቤተሰብ ውስጥ ካለ ያው ቤተሰብ እርስ በርሳቸው ያላቸው ግንኙነት ይወስናል። ማለት ጭቅጭቅ ምናምን ካለ ያንን ለመርሳት ሲሉ ሊጠቀሙ ይችላል ያንን ሱስ። ሌላው ደግሞ ስራ አጥነት ነው። ስራ ሲያጡ ራሳቸውን ለመርሳት ዲፕሬሽን ለመውጣት ያ ነገር ውስጥ ሊገቡ ይችላሉ። እኔም ደግሞ በቃ የሰው ልጅ ከሰራ ተስፋ አለ እና ደግሞ ራስን ችሎ ለመቆም ድፍረት ነው የሚያስፈልገው። ድፍረት ካለ መስራት ይቻላል። በጣም ደስ የሚል ምክንያቱም ለሆነ ነገር ሰው ፓሽን ሲኖረው ለሁሉም ነገር ደግሞ ፍላጎት ሲኖርሽ ነው እያንዳንዱ ነገሮች በደንብ መስራት የምትችይው። እስኪ በስንት ጊዜያችሁ ነው ከቤተሰቡ ወጣችሁ አንድ ላይ መኖር የጀመራችሁ? ወደ 3 ዓመት አካባቢ ነው። 3 ዓመት ከቤተሰብ ከወጣችሁ ማለት ነው። አንድ ላይ ከተከራያችሁ ጓደኝነታችሁም 3 ዓመት ነው ወይስ ከዛ በፊት ትታወቃላችሁ? 3 ዓመት ነው ማለት አሁን የ2ኛ ዓመት የማርኬቲንግ ተማሪዎች ነን
ግቢ ከመግባታችን በፊት ነው የተዋወቅነው። እንደ አጋጣሚ ሆኖ እኛ የምንኖርበት ሰፈር እነሱ መጀመሪያ ከኖሩበት ቦታ ቤት ሽጠው ነበር ወደኛ የመጡት እና ወደኛ ገዝተው ከገቡ በኋላ ጎረቤት ነበርን። በዛ ተዋወቅን። ከዛ በቃ ተግባባን ምናምን አይነት ነገር። ለትምህርት ቤታችን 1 ዓመት እዛው አብረን ቆየም ማለት ነው። ከዛ በኋላ ሁለታችንም እሷም ማርኬቲንግ የመማር ፍላጎት እንዳላት ነገረችኝ። እኔም ነበረኝ። አንድ ትምህርት ቤት ተመዘገብን። በእርግጥ ይሄን ቤት ስንከራይ የተከራየነው ለትምህርት ቤታችን እንዲቀርብ ብለን ነው። ከዛ ቅርበቱን ፈልገን ተከራየን። ያው በጣም ይመስገን 2 ዓመታትን እዚህ ቤት ውስጥ ኖረናል። በጣም ደስ ይላል። 2 ዓመት ማለት ቅድም ብላችሁታል። ይሄ ለእናንተ ትልቅ ለውጥ አይደለም፣ ምክንያቱም ግባችሁ ትልቅ ስለሆነ ትልቅ ግብ አይደለም ብላችኋል። ግን ደግሞ ኖርማሊ ከውጭ ያየ ሰው ደግሞ ይሄ ትልቅ ግብ ነው ብሎ ነው ሊያስብ የሚችለው። ማለት በሁሉም ነገር ፈጣሪ ማመስገን ነው ያለብን። ይሄ ትንሽ ነገር አይደለም፣ ለእኛ ትንሽ ሊሆን ይችላል። ግን ይሄን ላላየው ይሄ ነገር ለሌለው ሰው ይሄ ነገር በጣም ትልቅ ነው እና ያው ትንሽ ነው ለማለት ለማሳነስ ፈልጌ ሳይሆን ግባችን ትልቅ ነው። እዚህ ጋር የምንቆም አይነት ሰዎች አይደለንም። ማብቂያችን እዚህ ጋር አይሆንም ለማለት ያህል ነው እንጂ በጣም ትንሽ ነው ለማለት አይደለም። እግዚአብሔር ይመስገን እናቶ የሚኖሩት ብዙዎች ናቸው። እሱን ለማለት ፈልጌ ነው። እና ያው ሰፊ ቤት አላችሁ፣ ወጣቶች ነን። እንደ ወጣት ነው የምንኖረው እና የፍቅር ህይወት የሚባል ነገር አለ። እስኪ በፍቅር ህይወት ውስጥ ላይ ናችሁ ወይስ ሪሌሽንሽፕ ላይ ናችሁ ወይ የሚለውን ነገር እስኪ ሊዲያ። አሁን ላይ ሪሌሽንሽፕ ውስጥ የመግባት ፍላጎት የለም። ምክንያቱም የራሳችን የሆነ አላማ አለን። አላማችን ለማሳካት ነው። አሁን ላይ ሀሳቡ የለንም። እኔም እንደዛ እህቴም ተመሳሳይ ሀሳብ ነው ያለንም። እኛ አሁን ላይ የሪሌሽንሽፕ ሀሳብ ሳይሆን አላማችን የማሳካት እና ትልቅ ቦታ የመድረስ ሀሳብ ነው ያለን እንጂ እንደዚህ አይነት ነገር ውስጥ የመግባት ሀሳብ አሁን ላይ የለንም። ምክንያቱም ገና ነን፣ ይደርሳል የሚል ሀሳብ አለ። የምትጨምሪው ነገር ካለ? የምንጨምረው ነገር የለም፣ ተመሳሳይ ነው። ምንድነው መጀመሪያ አላማ ነው የሚቀድም። ፍቀድ አላማ ከነ ህልምህን ስትኖር ነው ሁሉም ነገር ከዛ በኋላ መምጣት ይችላል። እና እነሱ ጓደኛ የለንም፣ እሷ ለኔ ጓደኛ ነች፣ እኔ ለእሷ ጓደኛ ነኝ። በቃ ከሁለታችን ውጪ ሌላ ጓደኛ እንኳን የለም። ከትምህርት ቤት ውስጥ ከልጆች ጋር እንገናኛለን፣ እንጮታለን፣ እናወራለን። ከዛ በዘለለ ግን በቃ እህቴ እሷ ናት፣ ጓደኛዬ እሷ ናት። በጣም ደስ ይላል። ያው እንዳላችሁ ከሪሌሽን በፊት አላማ ግብ ይቀድማል ብላችኋል። እና አንዳንዴ ደግሞ እንዴት መሰለሽ አላማሽ አንዳንዴ ፖስትፖን የሚሆንበት ወይ ደግሞ የሚራዘምበት ጊዜ አለ። በዛ ጋፕ ውስጥ የሴት ልጅ ውበቷ ደግሞ እድሜዋ ነው ይባላል። ምልሽ ያው ማህበረሰብ ላይ ያለ አመለካከት እንደዛ ነው። እና አንዳንዴ ገንዘብ ባሯሯጥ ቁጥር ደግሞ ህይወት የሚባለውን ነገር ሚስ እንዳይደረግ ብዬ ስለማስብ እንደኔ የትኛውም ነገር እድሜ ማተር ያደርጋል ብዬ አላስብም። ራስ የምትጠብቅበት መንገድ ነው የሚወስነው። 30 ዓመት ሞልቶኝ የ20 ዓመት ልጅ ልመስል ይችላል። ኑሮ ነው የሚወስነው። ዋናው ነገር መጀመሪያ ኑሮክን ታስተካክላለህ። ኑሮክን ካስተካከልክ በኋላ ነው ሁሉንም ነገር ማስተካከል የምችለው። ያ ማለት እንዳልከው ነው፣ እድሜ ቆሞ አይጠብቅም። በእርግጥ ግን ደግሞ እንዲህ ስራ ላይ ፎከስ አድርገን ስንሰራ ምናምን ራሳችንን ጥለን ነው የምንሰራው ማለት አይደለም። ራሳችንን መጠበቅ ባለብን መንገድ እንጠብቃለን፣ መስራት ባለብን መንገድ ደግሞ እንሰራለን። ያው ዞሮ ዞሮ ሁሉም ነገር ቀስ በቀስ ይደርሳል ብለን ነው የምናስበው። በዛ ላይ ገና ወጣቶች ነን። 23-24 ዓመት አካባቢ ውስጥ ነው ያለነው። ማለት ገና ብዙ ረዥም ዓመታት ይቀሩናል፣ ይጠብቁናል። አይ በጣም ጥሩ። ያው በስራ ዘርፋችሁ ቡቲክ እንደምትሰሩ ነገራችሁኛልና ስራ እንዴት ነው? ያ ቡቲክ ስራስ ማለት በብራንች ደረጃ ነው ወይስ አንድ ብቻ ነው ያላችሁ? አንድ ነው ያለን ለጊዜው። ያው ቀስ በቀስ ፈጣሪ ካለ እያስፋፋን እንሄዳለን። ግን ለጊዜው አንድ ብቻ ነው ያለን። እሱ ነው በቃ ለሁለት እያንቀሳቀስን ያለን። በቃ በምንችለው አቅም እሱ ነው እንትን ያለን እንጂ አንድ ነው። ጥሩ። እንደዛ ከሆነ ያው በእርግጥ እንዳላችሁት
ነገሮችን ቅድሚያ ቢዝነስ መሰጠት አለበት ምናምን ይባላል። አንዳንዴ ደግሞ ቢዝነሶች የሚመጡበት መንገድ ትክክል ነው ብዬ አላምንም። አንዳንድ ሰው ሌላ ነገር የሚያደርግባቸው ነገሮች አሉና አሁን ደግሞ እንዲሁም የሚገርምሽ በጣም ጥቃት የሚበዛባቸው ሴቶች አሉ፣ ወንዶችም አሉና በዙሪያችን ማለት ነው። እና ይሄ ነገር እስከምን የመጣ ይመስልሻል? ራስን ከመውደድ ይመስለኛል። አንዳንድ ሰዎች ወደማይፈልጉት ህይወት የሚገቡት የወረደ ማለት እንዴት ነው? ትንሽ የሚባለው ኑሮ መኖር ስለማይፈልጉ ሊሆን ይችላል። የኔ ሀሳብ እንደዛ ነው። የምትይው ነገር ካለ? ያው አንዳንዱም እሷ እንዳለችው ከራስ ወዳድነት ሊሆን ይችላል። አንዳንዱ ደግሞ ሳይፈልግም ሊሆን ይችላል። ማለት ኑሮውም ማለት በቃ የግድ ለመኖር ሲል ሊገባበት ይችላል። ሰውን በምታየው ነገር ብቻ ጀጅ ማድረግ አትችልም። ምክንያቱም ቀርበም ብታናገረው የሆነ የራሱ የሆነ ምክንያት አለው። አንዳንዱ ሰልፊሽነት ኦቨር ራስ ወዳድነት ከሁሉ በልጦ ለመገኘት የሚለውን ሀሳብ ይዞ የሆነ ያልሆነ ነገር ውስጥ ሊገባ ይችላል። አንዳንዱ ደግሞ አንድ ነፍሱን ለማቆየት ለመኖር ሲል ሊገባበት ይችላል። ይህም እንደዚህ ነው ብዬ መወሰን አልችልም። እሺ ያው በመጨረሻ ደግሞ መጠየቅ የምፈልገው ነገር የስራ ቦታችሁ የት አካባቢ ነው? ማለት እሱ ብዙ አስፈላጊ አይደለም። በጣም አይ ችግር የለውም እንሄዳለን። የሚፈልጉትን ትንበላቸውና አይ እንሄዳለን ማለት የት ቦታ ነው የምልሽ? ያው በዚሁ አጋጣሚ ፕሮሞሽን እንዳሰራላችሁ። አይ ችግር የለውም ያኔ አስፈላጊ አይደለም። ማሰራት ካለብንም ያው ለሚፈልጉ እንትኖች ከፍለን ማሰራት እንችላለን። ችግር የለውም። ለምን ያው ሪሌሽንሺፕ ደግሞ አስፈላጊ አይደለም ቅድም ብላችሁ ነበርና አስፈላጊ ያው ጊዜው አይደለም ነው እናንተ እያላችሁኝ የነበረውና አንድ ፎቶ ባሳያችሁ ማለት ስለ ሪሌሽንሺፕ የሚገልጽ ፎቶ ባሳያችሁ ደስ ይለኛልና ይሄ ልጅ ታውቁታላችሁ? በደንብ ይዩት። ይቅርታ አድርግልንና ማለት ነው አክሽን ልንሄድ ነበር፣ እንቸኩላለን። ጥሩ፣ እኔም እቸኩላለሁ። ብዙ መቆየት አልፈልግም። ይኸውልሽ ሲጀመር ከምንም አይነት የወጣቶች ሚዲያ አይደለም የመጣሁት። ታዲያ ምን ተፈለገ? መርማሪ ጋዜጠኛው እንደሰን እባላለሁ። ሰሙኛላችሁ? ይኸውልሽ አልወጣም። ስለዚህ ልጅ በደንብ እንድትነግሩኝ ይፈልጋል። ይህን ጥያቄ ገባኝ። ይኸውልሽ ትንሽ ደቂቃ ብላ አይደል እንዴ? አክብሬክ ነው እሷን ቁጭ አድርጌ እንድታናግርክ ያደረኩት። አሟታል አይደለ? ታማ ደግሞ እንድጮህባት አልፈልግም። በእናንተ ምክንያት ስንት ሰው ታመመ እኮ። ይኸውላችሁ ሰሙኛላችሁ? ሰሙኛለሽ? አርፈሽ ቁጭ በይ። ምን ማለት ነው? ሰሙኛለሽ? እያንዳንዱን ነገር እንድትነግሪኝ ነው የምፈልገው። ስለዚህ ፎቶ ሳሳይሽ ነው አንቺ የእሷ መምት ዝም ይልሽ? ይኸውልሽ ለምን ትጮሃለህ? ቁጭ ብለህ በስነ ስርዓቱ አውራ። ከዚህ በላይ ላደርግሽ እችላለሁ። መጮሄ አይደለም የሚገርምሽ፣ እያንዳንዱን ነገር አውቃለሁ። የት እንደምትቆሙ ከዚህ በላይ አደርግሻለሁ። ትሰሚኛለሽ? በጣም ጥሩ። እውነቱን እንድትነግሩኝ ነው የምፈልገው። ጥሩ። በቴሌግራም ሰዎቹን እያወራችሁ በተለይ ወንዶችን እየወሰዳችሁ የምታደርጉት ነገር እንዳለ ደርሼበታለሁ። የምትወስዱበትን ቦታ ይኸውልሽ ምንም አልተሳሳተም። በጣም እናንተ የምትሰሩት የቡቲክ ስራ በጣም ተማሪዎች ናቸው። እውነታችሁ ነው። ይኸውልሽ ሌላ ነገር ለመቀበጣጠር አትሞክሪ። ሰምኛለሽ አይደል? ይኸውልሽ እያንዳንዱን ነገር እንድትነግሪ ነው የምፈልገው። ማስረጃዎች አሉ። ጥሩ። አሁን ያሳየኋችሁን ልጅ የት ነው የምታውቁት? ምንም የምታውቂው ነገር የለም? እሺ
ለኔ ወንድምና እንቸኩላለን። ከቻልክ ትንሽ ደቂቃ ብለህ ጨረሳችሁ አንወጣም። ትሰሚኛለሽ? እውነቱን ሳላጋልጥ አልወጣም እያልኩሽ ነው። ስርዓት ያዥና ተቀመጭ። ትክክለኛ መረጃ እንዳያመልጥ። ይኸውልሽ ይሄን ፎቶ የታገኘሁት ይመስልሻል? እኔ እንዴት ላቅ እችላለሁ? እኔ እንዴት ላቅ እችላለሁ? እሱ ደግሞ አይመለከተንም። ለምን ይመለከተናል? በጣም ጥሩ። ምን አገባል? እሺ እንዴት እውነቱን መናገር እንዳለባችሁ እኔ ያስረዳችሁ። አልስተበድበን ነው። ከዛ በላይ ማድረግ ካለብኝ ከዛ በላይ አድርግሻለሁ። እየሰማሽ ነው አይደል? አክብሬት ነው ቁጭ ብዬ እያወራሁ። ባታከብሪኝ ምን ልታመጪ ነው? ንገሪኝ። ባታከብሪኝ ምን ልታመጪ ነው? ቁጭ በይ። ስርዓት ያዥና ቁጭ በይ። ሰሚኛለሽ? ስርዓት ያዥና ምን ከዚህ በላይ ላደርግሽ እችላለሁ። ስርዓት ያዥ። እየሰማሽ ነው? ስርዓት ያዥ እያልኩሽ ነው። ቆይ ምንድን ነው የምትፈልጉት? ምን ፈልገን የመጣ ስለ እውነት አይሆንም። ልደበድበን ነው? ከዚህ በላይ አደርግሻለሁ። እየሰማሽ ነው አይደለ? የምታውቂው ነገር እንዳለ አውቃለሁ። እያንዳንዱን ነገር ነገርኩ እኮ በቃ ነገርኩ አይደለ? ምንም የምናውቀው ነገር የለም። ይኸውልሽ እዚህ ያስኩት ቀልድ አይደለም። እኛም ቀልደን የሚያዝ ነው። በጣም ጥሩ። ልንጣስ እንደሌለ የመጣ ችግሩን የምትፈቱት ከሆነ ምንም አታመጭም። ትሰሚኛለሽ? ይኸውልሽ ትክክለኛውን ነገር ልንገራችሁ። እንሂድበት፣ በራችን ዘግተን እንሂድበት። በጣም ጥሩ። አሞኛል። እኔ መሄድ ነው የምትፈልጉት አይደል? አሞኛል። ውጭ ፖሊሶች አሉ። ይኖራል። በጣም ጥሩ። ስለዚህ እያንዳንዱን ማስረጃዎች ለነሱ ሰጣቸውና እነሱ ጋር ትጨርሳላችሁ። ስለምን ማስረጃ ነው የምታወራው? ምንም እና ያጠፋነው ይኸውልሽ ከኔ ጋር መጨረስ ካለባችሁ ከኔ ጋር የምንጨርስበትን መንገድ እንፍጠር ነው እያልኳችሁ ያለሁት። እኛ ምንም ያጠፋነው ነገር የለም። ስለዚህ ምንም ነገር አትመጣ። እየሰማሽ ምንም ነገር ስላደረገን ደግሞ ምንም ነገር አንፈራም። በጣም ጥሩ። አሁን እባክህን አሞኛል። ይኸውልሽ ስለ እውነታው ልንገርሽ። እያንዳንዱ መረጃ ይኸውልሽ አዳምጪ መጀመሪያ። እያንዳንዱን ነገር ስንከታተላችሁ ነበር። እኛ ምንም የሰራው ነገር የለም። ብትከታተሉ አዳምጪ መጀመሪያ። ምንም አያገባንም። ስርዓት ያዥና አዳምጪ። ስርዓት ያዥና አዳምጪ። ይኸውልሽ እያንዳንዱን ማስረጃዎች ሰብስበናል። ከርቀትም ስንከታተላችሁ ነበር። ወንዶችን ይዛችሁ ስትገቡ እያወራችሁ ስርዓት ያዥ። ስከታተልሽ ነው የመጣሁት እዚህ። ይሄን ሁሉ መረጃ ዝም ብዬ አይደለም ያመጣሁት። ታዲያ ችግር አለው? ሰው ጓደኛውን ቤቱ ማምጣት አይችልም? ቤትን ያመጣችሁት ሆቴል ላይ ነው። ይኸውልሽ ለመሸወድ መዝናናት አይችልም እንዴ? ሰው ሰርቶ መዝናናት አይችልም? መብታችን። ስለዚህ ምንም አይነት ነገር አልናገርም እያላችሁ ነው ያላችሁ። ምንም እንናገር ነገር የለም። በቃ ከጓደኞች በጣም ጥሩ። እንዴት እንደምትናገር ያሳይሻል። ካሜራማን ስርዓት ያዙ። እያንዳንዱን ነገር ነግሬሻለሁ። ስርዓት ያዙ። ይኸውልሽ ይኸውልሽ በጸባይ ሳናገረሽ አለመልስ ስላልቻልኩ ይኸውልሽ ስለ እውነቱ እንድትነግሪኝ የምፈልገው። ቆይ የትኛው እውነት የፈለግከው አንተ? ስለምታደርጉት ነገር በቴሌግራም ምንድን ነው? ቆይ የፈለግከው አንተ? ስለ እውነቱ አትሰሚም እንዴ? ደንቆሮ ነሽ? ደንቆሮ አይደለም። ስለዚህ ንገሪኝ። እሺ ግን ማለት ይሄ መረጃ ለሌላ ሰው አሳልፈን ማስጠት ከሆነ ነው የምንነግርህ። እሱን ስጋት አይግባሽ። ምንም አይነት የምሰጠው መረጃ። እሺ ካሜራማን ካሜራውን አጥፋና አውጣ። ጥሩ እሺ። ስለዚህ አሁን በነፃነት ማውራት ትችላለች። ማለት ያለውን ነገር እንነግርሃለን። ጥሩ ግን ከኛ የምትፈልገው ገንዘብ ከሆነ የምትፈልገው ነው ገንዘብ ጥራለንና ሰተንክ መውጣት ትችላለህ። ከገንዘቡ በፊት ማለት ገንዘቡን ትሰጡኛላችሁ፣ ችግር የለውም። ግን እኔ በቋሚነት መስራት ነው የምፈልገው። እውነቱን ስነግራችሁ በጣም ብዙ የማውቃቸው ሰዎች አሉ። ታዲያ ይሄን በምን እርግጠኛ ልንሆን እንችላለን? ምክንያቱም ማለት እንዴት ነው ልናምን የምንችለው? አሁን እዚህ ጋር ከትንሽ ደቂቃ በፊት ካልነገራቸው ምናምን ነገር ስታስፈራራ ካሜራ ደቅና ነበር። አይ ሁሉም መጀመሪያ ላይ ሲመጡ እንደዚህ ብሩን ይላል። መጀመሪያ በዛ መንገድ ግን እንዳትሸወጂ ገብቶሻል አይደል?
አማራጭ አለሽ? እሺ በቃ ማለት መቀላቀል የምትፈልግ ከሆነ የምትፈልገው ያህል ገንዘብ ይከፈላል። እንደውም ባትቀላቀል ራሱ እኛ አንፈልግም። ጥሩ ግን የምትፈልገው ነገር እንነግርሃለን። እንድትተዋን ነው የምንፈልገው። በቃ እኔ መረጃውን ትነግሪኛለሽ። ገንዘቡን ይዝና ከተሳሳተው ቤት እንደመጣን ውጭ ላሉት ፖሊሶች እነግራቸዋለሁ። እናንተ ነጻ ትሆናላችሁ ማለት ነው። በቃ ጥሩ። እንዴት ነው የሚሰሩት? ማለት አሁን ገንዘቡን ነው የምንሰጥ። ተቀጥረን ነው የምንሰራው። እሺ እና ምንድነው እንዳልከው ነው። በቴሌግራም እናወራቸዋለን። ቅድም ያሳየሁንን ልጅ እናውቀዋለን። እሺ በቴሌግራም ካወራናቸው በኋላ እንቀጥራቸዋለን። ከዛ ሆቴል እንዝናናለን ምናምን። ይጠጣሉ፣ ይሰክራሉ። መጠጥ ውስጥ ማደንዘዣ አይነት ነገር እንካታለን። ማደንዘዣ እሺ ወይ ደግሞ የእንቅልፍ መድኃኒት። ከዛ በኋላ ከዛ ቦታ መጥተው የሚወስዱ ሰዎች አሉ። እነሱ ይዟቸው ይሄዳሉ። በቃ ይሄ ነው። ስለዚህ እናንተ የምታደርጉት ወንዶችን እዛ ጋር መውሰድ እንጂ ወስደን ያው እኛ አድርጉ የምንባለው ማድረግ ነው። ከዛ በኋላ ምን እንደሚያደርጉ ከዛ በኋላ እንደሚፈጠር ምንም የምናውቀው ነገር የለም። እኛ ወደ ቤታችን ይከፈለናል። ማድረግ ያለብንን ስራችንን ሰርተን ተመልሰን እንመጣለን። ጥሩ። በቴሌግራም ስታወሯቸው ግን ለስራ እናንተ እንነግራቸዋለን። እንደ አፍቃሪ ሆናችሁ ነው የምታወሩ? አንደኛ አንዳንዶች እንደ አፍቃሪ በጣም ፍቅረኛ ምናምን ያላቸው ወንዶች ደግሞ ለስራ እንደምንፈልጋቸው አይነት ነገር አድርገን እናወራቸዋለን። ከዛ ቢሮ አለን መገናኛ አካባቢ ቢሮ እዛ እንቀጥራቸዋለን። ምን ተብሎ ነው የተከፈተ ቢሮ? አይ እሱ እንኳን አይሆንም ማለት ቀጥታ ለስራ ለስራ ማለት ይሄ ቅጥር እያስከፈሉ እንትን የስራ የሚሉት አገናኝ ኤጀንሲ ምናምን ነው። የስራ አገናኝ ኤጀንሲ ብላችሁ ከፍታችኋል። ግን ስራ ለማግኘት ሲመጣ ሌላ ነገር ነው። ይመጣሉ። ከዛ መጀመሪያ ቀብድ ይሰጣሉ። ገንዘብ 1000 2000 ይከፍላሉ። እሺ ይደወልላቸዋል፣ ይባላሉ፣ ይሄዳሉ። ስራው ተገኝቷል ተብሎ ይመጣሉ። ከዛ በኋላ ከመጡ በኋላ እንደተለመደው እኛ ስራችንን እንሰራለን። ስለዚህ ማለት እንዴት ነው ወደ ስራ ስትገባ አቀባበል የሚባል ነገር አለ። እነዚህ ሰዎች የተመረቁ ምናምን አይነት ናቸው የሚሆኑት ነው። ድርጅት ውስጥ ስለተቀላቀልክ የራት ግብዣ ምናምን ተብሎ ይዘጋጅላቸዋል። ከዛ በኋላ እኛ ስራችንን እንሰራለን። ከዛ እኛ ያደረግነውን ካደረግን በኋላ ሰዎቹ ይወስዷቸዋል። ስለዚህ ሰዎቹ ወስደው ወንዶቹን ራሳቸው ወንዶች ናቸው የሚደፍሯቸው ማለት ነው። እኛ እሱን አናውቅም። እኛ ምን የምናደርገው ይሄን እንደዚህ አዘጋጅ እንደዚህ ስሩ፣ ከዛ በኋላ እንደዚህ አድርጓቸው እንባላለን። ማለት አዝናን ለመዝናናት እንደምትፈልጉ ማለት ለስራ ከሆነ የስራ አቀባበል ነው እንላለን። ያው ጀስት ደግሞ እንደ ፍሬንድሊ ከሆነ ወይ ደግሞ ፍቅረኛ ምናምን ከሆነ ደግሞ ያው እንዴት እንውጣ ምናምን ነገር እንላቸውና ከዛ መጠጣቸው አብረን እንደምንጠጣ ነው ማለት እኛ እንጠጣለን። ግን መጠጣቸው ላይ ነገር እናስደርግና ከዛ እነሱ የእንቅልፍ መድኃኒት ከዛ መጣው እነሱ ይዟቸው ከዛ በኋላ እነሱ መጥተው ይወስዳሉ። እኛ ወደ ቤታችን እንሄዳለን። ከዛ በኋላ ምን እንደሚያደርጓቸው እኛ አናውቅም። ስለዚህ ቅድም ያላችሁት ቡቲክ የሚባል ነገር የለም ማለት ነው። ማለት ያው እየሰራችሁ አይደለም ብዬ ተከራይተን ሳይሆን ገዝተን ነው ማለት ገዝተው ሰጥተው ነው የራሳችን። ኦኬ ባለቤቶቹ ማለት ይህን ስራ በዋናነት የሚሰሩ ሰዎች ናቸው ገዝተው ወይም ቤት የሰጧቸው ማለት ስትቀላቀል ማረፊያ ይሰጡሃል። ስለዚህ አዲስ አበባ ሲመጣ ወደዚህ ነው የሚቀላቀል። ሴቶችን ብቻ ነው መሰለኝ የሚፈልጉት አይደል? ሴቶች ናቸው ብዙ ጊዜ እዚህ ስራ ላይ የሚሳተፉት። ግን ደግሞ አንዳንዴ የህግ አካላት የሆኑ ሰዎችን ይቀላቀላሉ። ለዛም ነው የነገርነው። ያው ጋዜጠኛ ነኝ ምናምን ብለሃል እና ስለዚህ ሴቶችን ማቅረብ ከቻልሽ በዚህ ሙያ ላይ ሀሪፍ ነው ብለሽ ታስብ ማለት ያው ሴቶች ናቸው ሞር ተፈላጊ የሚሆኑት ማለት ነው። ምክንያቱም የሚፈልጉት ወንዶች ስለሆኑ ሴቶች ናቸው ይሄን ስራ የሚሰሩት እና የህግ አካልም ያስፈልጋል። የህግ አካል የሆነ ነገር ቢፈጠር እንኳን እዛ ውስጥ ከኛ ጋር አብሮ እየሰሩ አስመስለው ነው እንትን ስለሚሉልን ኢንፎርሜሽን ቶሎ ለመቀባበል ጥሩ። እናንተ ስታወሩ የተለያየ ሰው ነው የምታወሩት አይደል? አንቺ ለምሳሌ አንድ ሰው ካወራሽ አንቺ ነው ወይስ አንድ ለሁለት ነው የምታወሩት? የተለያየ ሰው ዴት ስታደርጉስ ልናገኝ እንችላለን። አንድ ለሁለት ልናገኝ እንችላለን። እሷ ጓደኛዬ ናት ብላ እኔን ይዛኝ ትሄዳለች። እኔ ደግሞ ጓደኛዋ ነኝ ብዬ እሷን ይዛ ትሄዳለች። ለምንድን ነው ይሄን የምታደርጉት? እንዴት ነው የሰውየው ሁኔታ ይወስነዋል። በጣም ተጠራጣሪ የሆኑ ሰዎች አሉ። ለብቻ ለብቻ ማሳመን የሚያቅተን አይነት ሰው ከሆነ ለሁለት እንሄዳለን። ካልሆነ ደግሞ ብቻ ለብቻም ቀጥረን እናገኛቸዋለን። ስለዚህ በዛ መንገድ ነው ነገሮችን እንትን የምትሉት ማለት ነው።
ሌላው ደግሞ ያው እርስ በርሳችንን መጠባበቅ ስላለብን ሴቶችም አይደለም እና ራሳችንን በጣም ነው የምንጠብቀው። ምክንያቱም ያው ሴት ስትሆን ከባድ ስለሆነ እርስ በርሳችን በጣም ነው የምንዋደደው። እህትም ጓደኛም የለንም። እህትም ጓደኛም እርስ በርሳችን ነን። ለመጠባበቅ ሲባል ሁለታችንም ብናገኝ አንድ ቦታ ነው የምናደርገው። እህቴ ናት። አብረን እነሱ ስለሚወጣ አብረን እንወጣ ምናምን ነገር እንላለን። ስራችንን እንሰራለን። ከዛ ወደ ቤታችን ነው የምንሄደው። ስለዚህ ተመልሳችሁ ደግሞ የሚረዳችሁ አካሎች አሉ ማለት ነው። እነሱ መጥተው ሲቀበሉ እኛ ወደ ቤታችን ነው የምንሄደው። ስለዚህ እናንተ የምትሰሩት ወንዶችን በማማለል የማድረስ ስራዎችን ነው እየሰራችሁ ያላችሁት ማለት ነው። ከዛ ውጭ ምንም የምታውቁት ነገር የለም? ጥሩ። የምታቀርብላቸውን ሰዎች መቼም ትግባባላችሁ፣ ትገናኛላችሁ ብዬ አስባለሁ። ምክንያቱም ከመሄዳችሁ በፊት ለእነሱ ሳታሳውቁ የምትሄዱበት አንድ ምክንያት ይኖራል ብዬ አላስብም። ምክንያቱም እነሱም መጠራጠር ስለሚችል በስልክ ነው የምናወራቸው። እዛው እንዴት ነው ታዲያ በአካል የማታውቋቸው ከሆነ ተመሳሳይ ሆቴል ብቻ ነው የምታገኟቸው ማለት ነው? አብዛኛው ቤት አለ ሆቴል ቀጥረን የምናገኛቸው ቦታ ሙሉ በሙሉ አስተናጋጆች የኛው ቀጥር ናቸው። ሙሉ በሙሉ እዛ ጋር የምታገኛቸው የኛው ሰዎች ናቸው። ስለዚህ አንድ ራሱን የቻለ ሆቴል አለ። ያ ሆቴል በሙሉ ግን እንደናንተ አይነት ስራዎች የሚሰሩ ሰዎች ናቸው ማለት ነው። ሌላ ግለሰብ ከመስተንግዶ ጀምሮ ሌላ ግለሰብ ሳይሆን እኛው ኮድ አለው ነው ማለት ለራንደም ኔ ብሄድ ለምንድን ነው አልጠቀምም? መጠቀም ትችላለህ። ምን መሰለህ እንትን ነው ስታገኝ ሰዎቹ እንዳይጠራጠሩ ሲባል አሁን ለምሳሌ ሁሉም ሰው የሚጠቀምበት ቦታ ላይ ያን ሰው ቀጥረህ መድኃኒት ስትጨምር እንትን ሌላ ሰው ቢያይ ሌላ ነገር ነው የሚፈጥረው። ስለዚህ ያን ሰው ሆቴል ስትቀጥር ያን ቦታ ሆቴል አስመስለው ነው መጠበቅ ያለብህ። ሆቴል የምታስመስለው ደግሞ በምንድን ነው? የኛ የሆኑ ሰዎችን በመጠቀም ሌላ ግለሰብ ሲሆን እንደዚህ አይነት ነገር የመጋለጥ እንትን አለው። ኦፖርቹኒቲ በጣም ከፍተኛ ነው። ለዛ የኛዎቹ ሰዎች እዛው ይጠብቃሉ። ሆቴል አስመስለን ምን ብለን እንጠብቃለን። ከዛ በኋላ ልክ እንደዛ ነው ስራችን የሚሰራው። ጥሩ። ያው እንዳላችሁት እንደዚህ አይነት ስራ ከሆነ የምትሰሩት ምንም ችግር የለውም። ገንዘብ ነው የምፈልገው። ምክንያቱም በቅጥር ደግሞ ማንም ሰው መኖር አይፈልግም። ታውቁታላችሁ። እናንተ የምታገኙት ገንዘብ በአንድ ሰው ምን ያክል እንደሆነ መገመት አያቅትም። ይሄ ነገር ከጀመራችሁት ምን ያክል ጊዜ ሆናችሁ? ወደ 2 ዓመት ነው አካባቢ። ስለዚህ እዚህ ቤት መኖር ከጀመርን ቅድም 2 ዓመት ብለሽኝ ነበር እና ወደዚህ ቤት ይዟችሁ ከገቡ ጊዜ ጀምሮ ማለት ነው? 2 ዓመት ሆኗል። ጥሩ። ወደዚህ ቤትስ ይዛችሁበት የምትመጡ አጋጣሚ አለ ወይስ ሆቴል ብቻ ነው? ሰዎችን ወደኛ ቤት አናመጣም። ይሄ ማረፊያ ብቻ ነው? አዎ ይሄ ማረፊያ ብቻ ነው። ጥሩ። እንደዛ ከሆነ እንግዲህ እንዳልኳችሁ ገንዘብ ነው የምፈልገው እኔ። ችግር የለውም። ገንዘቡን እንድታዘጋጁልኝ እፈልጋለሁ። ካሜራማንም ትንሽ የሆነ ነገር ስለሰማ ትንሽ ለሱ የምንሰጠው ነገር ስለሚኖር እሱን ላስገባውና ትንሽ ሰጠን በስህተት እንደሆነ ውጭ ላሉ አካላቶች እነግራቸዋለሁ። ያው ተሳስተን ነው ቤት በሚል ስለምነግራቸው ምንም ችግር የለውም ማለት ነው። ካሜራማን እየቀረጸ ነው። ይኸውልሽ ሲጀመር እያንዳንዳችሁም ቢሆን ስልካችሁን እፈልጋለሁ። ሰሚኛለሽ? እኔ ከአንቺ ጋር መደራደር ቀሽም አይነት ሰው አይደለም። ሰሚኛለሽ? ቀጥታ ወደ ህግ እንድትሄጂ ነው የምፈልገው። ለምንድን ነው የማትሄጂው? ስትሰሪ የነበረው እኮ ወንጀል ነው። እንግዲህ ውድ ተመልካቾቻችን ሴቶቹን ሁለቱንም ይዘን እንግዲህ ለህግ አካል አቅርበናል። ወንጀለኛ መሆናቸውን አምነው እንግዲህ ህግ ቦታ ላይ ነው የሚገኙት። ምክንያቱም ውጭ ላይ የምንሰማቸው ነገሮች በጣም ለጆሮአችን የሚዘገንነውን ነገር አሁን እንደቀላል እዚሁ ሀገራችን ውስጥ ይዘውት እየመጡ ነው። በጣም ነውር የሆነውን ነገር ከባህልም ከሃይማኖትም ከሁሉም ነገር ነፃ የሆነ ሀገር ነች ኢትዮጵያ ማለት እና በጣም ከባድ የሆነ ነገር ነው የሰማነው። ልጁም የደረሰበትን
ያው ጉዳት ሰምታችኋል በባለፈውና ያው ትንሽ አስቸጋሪ የሚያደርገው ነገር ነው እንግዲህ እሱም በሕክምና የሚረዳበትን ነገር አመቻችተን እሱ ሕክምና እየወሰደ ይገኛል። በእርግጥ ግን ምን ያክል በጣም ከባድ ሁኔታ ውስጥ እንደሆነ ያሳያል። ያው እንዲህ አይነት ተግባር የምትፈጽሙ ሰዎች ያው እነዚህ ብቻ አይደሉም፣ የነዚህ የበላይ አካላቶች በጣም እንዳሉ ሰምተናል። እንግዲህ የነሱንም በር እየሄድን የማናንኳኳበት ምክንያት አይኖርም። ወንጀልና ወንጀለኛን ደግሞ ማጥፋት ስራችን ስለሆነ ማለት ነው። እንግዲህ መጠን እያንዳንዳችሁን ዋጋችሁን የምንሰጣችሁ ይሆናል። አብረውነታችሁ ስላልተለየም በጣም አመሰግናለሁ። መልካም ጊዜ